ታዲያስ አዲስ ከአዳዲስ ነገሮች መካከል እስቲ ከሰሞኑን እንግዳ ነበር አይደለ ሰይፉ? ምናልባት የዶክተር ተስፋዬ ተሊላ እኛም ብዙ ጊዜ አንስተናቸዋል። ዶክተርና ባለቤታቸውን በጣም ልበቀና የሆኑ ልብ ጠጋኞች ናቸው። እሳቸውን የሚመለከት መልካም የሆነ ሀሳብም የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ትዊት አድርገዋልና በጣም ደስ የሚል ነገር ይመስለኛል አይደል? እሱ አንድ ማህበራዊ ሚዲያ ላይ ትልቅ መነጋገሪያ የሆነ ጉዳይ ሆኖ ተመልክተነዋል። ዶክተር ተስፋዬ ተሊላ እንግዲህ በኤክስ ገጻቸው ላይ ይሄንን ቪዲዮ ሼር አረጉ። እስኪ መጀመሪያ ቪዲዮን እንየው እስኪ። የግድ እዛ ላይ የሚሳተፉ ሰዎች ግለሰብ መሆን የሌለባቸው መንግስት ይሳተፋል። ለምሳሌ እንደ ኢትዮጵያን ኢንቨስትመንት ሆልዲንግስ ራሱ የኢትዮጵያ አየር መንገድ ለጋሽ ሰዎች ገንዘብ ያላቸው ሰዎች የሚያዩት ገንዘባቸው ትክክለኛውን ነገር ሰርቶ ሰው ማዳኑን እንጂ የግድ 100 ብር ስላዋጡ 150 ብር የዛሬ ወር እናገኝ ማይሉ ሰው በጣም ብዙ አሉ። በነገራችን ላይ እንደዚህ አይነት ቢዝነስ ለምን አይቋቋምም ተብሎ ኢንቲማ ኢንተርናሽናል የሚል ቢዝነስ በአሜሪካን ሀገር ተቋቁሞ ኢንቲማ ማለት እንግዲህ የውስጠኛው የደም ቧንቧ የውስጠኛው ሌየር ማለት ነው። ያቺ የምትደፈነው እሷ የምትደፈነው የምታስቸግረው እሷ ስትጎዳ ነው እንግዲህ ልብ ጥቃት፣ አንጎል ጥቃት፣ ቫልቭ ችግር ሁሉ ነገር የሚመጣው ኢንቲማ ዲስረፕት ሲደረግ ነው። ያ ቢዝነስ እዚህ አሁን ኢንቲማ ሄልዝ ኬር ፒኤልሲ ተብሎ ተመዝግቧል። በጣም ብዙ ኢንተረስት አለ። በዚህ አጋጣሚ የኦሮሚያ ክልላዊ መንግስት ይሄንን መሬት 10 ዓመት ታክስ ፍሪ አድርጎ 10 ሄክታር መሬት ከኢትዮጵያን ኤርላይንስ አዲሱ ኤርፖርት አጠገብ ሰጥቶናል። ያንን ደግሞ በነፃ ዳር የሚባል የድርጅት የኤርላይንሱን ራሱ የሚሰራው ድርጅት ማለት ነው ፕሪሊሚነሪ ቶፖግራፊውን ሰርቬውን ሰርቶልን አሁን ባንከብል ቢዝነስ ፕላኑ ተሰርቶ ብዙ ሰዎችን አትራክት እያደረግን እግዚአብሔር ካለ በጣም ትልቅ አላማ ነበር አይደል በዚህ ሾው ላይ ሲነሳ የነበረው። ይሄንን እንግዲህ ዶክተር ተስፋዬ መጀመሪያ ይሄን ሐሳቡን ነበር የፖስተው። እሱ ላይ ነው እንግዲህ ዶክተር ቴዎድሮስ አድሃኖም የዓለም የጤና ድርጅት መሪ ናቸው። እሳቸው ደግሞ በኤክስ ገጻቸው ላይ ሙሉ በሙሉ እስማማለሁ ነው ያሉት። ሙሉ በሙሉ እስማማለሁና ቅድሚያ ሊሰጠው የሚገባው ህይወትን ማትረፍ ነው። ትክክል። ገንዘብን ብቻ ታርጌት ማድረግ እንደማይገባ የሰው ህይወት ከገንዘብ በላይ እንደሆነ ትክክል ነው እንግዲህ እሳቸው ማጽኖት የሰጡትና የብቻ አይደለም እንግዲህ ዶክተር ተስፋዬ በኋላም እንግዲህ የጻፉት መልእክትን ሳይወደታች ወርጄ ደግሞ ለካ ከ18 ዓመት ገደማ በፊት በህክምና ስራቸው ዘመን እንግዲህ ዶክተር ቴዎድሮስ ከዶክተር ቴዎድሮስ ጋር ተገናኝተዋል የዛሬ 18 ዓመትና ለሳቸው እንግዲህ እዚህ መድረስ በተወሰነ መጠን እንደ ወዳጅም እንደ ጓደኛም ከዛሬ 18 ዓመት ገደማ በፊት በህክምና ስራቸው መጀመሪያ ዘመን ኢትዮጵያ ያያሉ ማለት ነው አጋሩ ማለት ነው። እሳቸው ገና እዚህ አዲስ አበባ ያያሉ። አሁን ዶክተር ቴዎድሮስ እሳቸውም የዓለም ጤናን እየመሩ ነው። ዶክተር ተስፋዬም ደግሞ በአትላንታ ነው የሚኖሩት። እዛ አሉ የተባሉ የልብ ሐኪም ናቸው። እና የዛሬ 18 ዓመት ገደማ በፊት ስራ ሲጀምሩ አብረው የተነሱትን ፎቶ ምናልባት ፎቶ ማሳያችኋለሁ። እሱን አጋሩና ከዛ በኋላ ምን አሉ እንግዲህ የዶክተር ተስፋዬን ሐሳብ ዶክተር ቴዎድሮስ ስለደገፉላቸው አመሰገኑ። ምስጋናም አለው ይመስለኛል። ደግሞ ጥሩም ነው ደግሞ አሁን ለተያዘው አላማ ምናልባት ወደፊት ይህ ትልቅ ፕሮጀክት እንዲጠናቀቅ ዶክተር ቴድሮስም የራሳቸውን አሻራ ኃላፊነት ይወጣሉ። የተወሰነ ነገር ከዓለም አቀፍ እገዛዎችን ከማሰጠት ጀምሮ የዶክተር ተስፋዬ ሐሳብ እንግዲህ በሌላው ዓለም እንዳለው አንድ ሰው ሲታመም ፍራንክ አምጣ ሳይባል እንዲታከም ከታከመ ነፍሱ ከዳነ በኋላ ስለገንዘብ ይታሰብ
እነዚህ ደግሞ የሚገርሙ በቃ መዳን የሚችሉ ነፍሶች በዚህ ምክንያት እያለፉ ነው። ምክንያት እያጣሉ። ስለዚህ እሱን ከግብ ለማድረስ እየተንቀሳቀሱ ነው እና እሳቸው ይህን ሀሳብ ከባለቤታቸው ከዶክተር ኦፕስኔት ጋር ሆነው ወደ መሬት ለማውረድ እየተንቀሳቀሱ ነው። በኮሜርሻል ሆስፒታል የማይሆን ነው አሉ። ለምሳሌ በፍጹም ሆስፒታል አሁን ገንብተሽ ግድ የለም መጀመሪያ ነፍስህን ላትርፍና ከዛ በኋላ እንትሉ ይደርሳል ገንዘብ ቢባል ሆስፒታሉ ይዘጋል። ገብቶሻል? ስለዚህ አሁን የእሳቸው ሀሳብ ምንድን ነው? በተቀረው ዓለም እንዳለው የተለያዩ ተቋማት የሚያግዙት አሁን በአሜሪካ ምን ሆነ መሰለሽ እንደውም ብዬዋለሁ እዛ ሾው ላይ አንድ ጓደኛችን ከዚህ ለጉብኝት ሄዶ ልጁ የአንጀት መታጠፍ አጋጠመው የህፃን ልጁ እና ሆስፒታል ገባ አሜሪካን አከሙትና መጨረሻ ላይ እንኳን ደስ አለ ልጅ ተርፏል አሉት። በቃ እንኳን አብሮ ደስ አለን ብሎ ጨፈረና እንደጨረሰ በልሽ $46,000 ነው የመጣው አሉት። ያኔ የኔ አንጀት ታጠፋ ነታው እንዴ ያባትየው የኔ አንጀት ታጠፋል። ከዛ እኔኮ ለጉብኝት የመጣሁት እና የሚሆን ነገር አድርጉኝ በቃ ሲል በል እስኪ አሉ የሚያግዙ አካላት እነሱ እንፈልግልሃሉና ዶኔት የሚያደርጉ ማንነታቸው የማይታወቅ በቃ ግን እንዲህ አይነት ሰው መጥቶ ታክሞ ገንዘብ ካጣ እኔ ያለሁ ያሉ ተቋማት አሉ። እነዛ ተቋማት አድራሻ አላቸው። በዛ መሰረት ይጠየቃሉ። እንደዚህ አይነት ሰው ነው እንደዚህ አይነት ህፃን ልጅ ይዞ መጥቶ እንዲነውና ጎፈንድሚ ይደረግና ለዛ ሰው ፈንድ ተደርጎ የተቀመጠ ገንዘብ ነው። ከዛ ምን ያህል ነው ይላሉ። ከዛ ይገርምሽም ከ46,000 መጀመሪያ 30,000 እንከፍላለን የሚል ተቋም አገኘ። ከዛ 20,000 ምናምን ይያለ ትርፍ ግን አይመጣም አይደለ? እንደዚህ አይነት ቦታ ላይ ትርፍ ሂሳብ እንዲከፈል አይደረግም። በቃ ዋጋው ላይ ነውና ምንድነው መጀመሪያ 20,000 አገኙለት 30,000 አገኙለት። ከዛ 20,000 አገኙ 50 ሆነ 46 ነው የመጣው። ኖ መጀመሪያ 56 ነው የመጣው። መጀመሪያ 30,000 ያገኙ ከዛ በኋላ 20,000 ያገኙ ከዛ እንዴት ነው 6,000 ቀረሽ እሷስ ምናምን ሲባል እሱንም የለኝም በተጠይቀ ቁጥር እሱ ያለው ከዛ መጨረሻ ላይ ግን እሺ ስንት አለ አሉት እና 520 ብር ነው ምናምን ከፈልኩ ለማለት ኦኬ ከፈልኩ አለ በቃ እና እንዲህ አይነት ተቋማት አሉ ቀባኝታቸው አይታወቁም ተደብቀው ነው ሰው የሚያግዙት በጤናው ብቻም ሳይሆን በተለያየ ዘርፍ ላይ የተለያዩ ያደጉ ሀገራት ከዚህ ውጪ ጎፈንድሚ ያሳው የፈለገበትን አላማ ያቋቁምና ወዲያው ገንዘቡ ይገባል። ግን በተጠየቀው ልክ ነው ገንዘቡ የሚገባው። በጣም የሚገርመው እንደነዚህ አይነት ነገር በጣም ቀና ይመስሉኛል ነጮቹ እኛም ሀገር እንዳለ ሆኖ ማለት ነው። ፎቶአቸውን ያስወራን ዶክተር ተስፋዬ ተሊላ በሴፎኒ ቢኤስ ሾው ላይ ቀርቦ ስለ ወደፊት ገንዘብ ለሌላቸው አካላት እንዴት ነፍሳቸውን አትርፎ ከዛ በኋላ ስለ ገንዘብ ማውራት ይቻላል በሚለው ጉዳይ ላይ አንድ ተቋም ለመፍጠር የተንቀሳቀሰ እንደሆነ ገልጾ ነበረ። እሱን በሶሻል ሚዲያ ላይ እንዳጋራ እዛው እንግዲህ ቪዲዮ ስር ደግሞ የዓለም የጤና ድርጅት መሪ ናቸው ዶክተር ቴዎድሮስ ገብተው ሐሳብህን ስማማለሁ መጀመሪያ የሰው ነፍስ ነው ከገንዘብ በላይ ዋጋ ያለው አይነት ሐሳብ እሳቸውም አሉ። እንግዲህ እና እንደውም ያሉት ያው እንግዲህ ዶክተር ተስፋዬ ያሉት ይህ ፎቶውን የምታየው ከ18 ዓመታት በፊት ገደማ በፊት ነው በሕክምና የመጀመሪያ ዓመታት ውስጥ ነው የተነሳን። ዶክተር ቴዎድሮስ ለዚያ ጊዜ ላበረታቱኝ ማበረታቻና ዛሬ ለኔ ትልቅ ትርጉም ያለው መልእክት ማጠናከሩን ስለቀጠሉ አመሰግናለሁ ብለዋል። የድጋፍ ሐሳብ ዶክተር ተስፋዬን ዶክተር ቴዎድሮስ አድሃኖም ሐሳባቸውን ደገፉላቸው ማለት ነው። ይሄ ከ18 ዓመት በፊት የተነሱት ፎቶ ነው። አቤት እዚህ ደረጃ ላይ መድረስና አሁን ወደ ኋላ መመለስ። እኔ እኮ ለዚህ ነው ነገ ምደርስበትን አታውቁም። ፎቶ ተነሱ ያለን የፎቶ ቀን ነው ያለን የፎቶ ቀን ራሱ ከ18 ዓመት በፊት በጣም ዶክተር ቴዎድሮስና ዶክተር ተስፋዬ
ያው እንግዲህ ዶክተር ተስፋዬ የተሊል ዓላማ እና እንግዲህ ባለቤታቸው ዓላማ ቢሳካ በጣም ተጠቃሚ የሚሆነው ሰፊው ህዝብ ነው። በጣም እንዲህ አይነት ሐኪሞችን ያብዛልን። እውነቱን ለመናገር ዶክተር ተስፋዬ በአትላንታ የሚኖሩትን ኑሮ ነው ያውቃል። ጥሩ ምቾት፣ ደስ የሚል ምቾት ላይ ነው ባለቤታቸውም እሳቸውም እና እንዲህ ምችት ሲልሽ ደግሞ ትዝ አይልሽም የወገንሽ ጉዳይ ብዙ ጊዜ እና እንደሳቸው አይነት አሉ ደግሞ የፈለገ ቢመቻቸው አገራቸውን ወገናቸውን የማይረሱ በጣም ጥሩ ሰዎች አሉ እና ከነሱ መሃል አንዱ ናቸው እና እግዚአብሔር እድሜ ከጤና እንዲሰጣቸው ነው። ባለፈውም እንግዲህ በሰይፉ በኢቢኤስ የተመልካቾች የጀግና ምርጫ ላይ ተመርጠው ሜዳሊያ ሁሉ በነገራችን ላይ በሰይፉ በኢቢኤስ ተመልካቾች ሜዳሊያ እኔ ራሴ አልተሰጠኝም። በሰይፉ በኢቢኤስ ተመልካቾች እገሌ ይሸለም ይላሉ። እስካሁን የወሰዱት 4 ሰዎች ናቸው። እሺ አንደኛው ካፒቴን ናቸው። ካንሰር ይዟቸው ለመሞት 1 ዓመት ቀርቷቸው እሳቸው ግን በዛ 1 ዓመት ውስጥ ያላቸውን ዕውቀት ለማካፈል እንደውም ከ1 ዓመት በኋላ አለፉ። የኩሪፍቱ እንግዲህ ባለቤት አቶ ታዲዮስም አንደሳቸውም አሉበት። ከዛ ደግሞ ዶክተር እንግዲህ አብይም ከጅማ ያኔ እንግዲህ ብዙ ህፃናቶችን ስላዳኑ የሰይፉ የቤት ተመልካቾች ይሸለሙ ብሔራዊ ጀግና ናቸው ብለው አሸልመዋልና ልክ እንደዛው ዶክተር ተስፋዬና ባለቤታቸው ዶክተር ኦፕሲኔትም የሰይፉ የቤት ተመልካቾች ይሸለሙ ብለው ያሸለሟቸው ናቸውና እኔ ብቁ ስላልሆንኩ እስካሁን አልሸለሙኝ። ዋናው ነገር ግን ደስ የሚለው ምንድነው በሰይፉ በኢቢኤስ ላይ በቀረበው ፕሮግራም የተነሳ እንግዲህ ዶክተር ቴዎድሮስ አድሃኖም ሐሳቡን አድንቀው ለዶክተር ተስፋዬ አጋርነታቸውን ገለጹ ነው። ሌላ እኮ ምንም ነገር የለም። ደስ ይላል። ዓላማውም ደስ ይላል፣ አጋርነቱም ደስ ይላል። ይቀጥል ብለናል። ኢትዮጵያውያን ዶክተሮች ግን እንዲህ መተባበር ደስ አይልም? በጣም ምን አይነት ትልልቅ ጭንቅላት እንዳለ ምን አይነት መግባባት አንዱን መደገፍ ሲኖር እንዴት ልንለወጥ እንደምንችል ጎን ለጎን ደግሞ ጽንፍና ጽንፍ የሆኑ ደግሞ በመልካም ፈቃዳችን የምንሆነው መሆን የምንችለውን የሚያሳይ ነው። በዚህ ጋር አንዱ የሰው ነፍስ አጠፋ ስንል በዚህ ጋር ደግሞ ሌላው የሰው ነፍስ ለመታደግ መሄዳለና ሁላችንም የመልካም ፈቃዳችን ውጤት ነው። እንዲህ አይነት ዜናዎች ደግሞ ከዜናም ባሻገር መሬት ላይ ከወረዱ በኋላ ደግሞ ከሚሰጡት ፋይዳ ደግሞ ባሻገር ለአእምሮ ጤና ራሱ እንዲህ አይነት መረጃ መስማት ጥቅም አለው። እንዴት የሚለውን በኋላ ነው የምነግራችሁ። የጤና መረጃ አለኝ። እንዲህ አይነት ጥሩ መረጃዎች መስማት ለአእምሮ ጤና እስቲ ምን ጥቅም አለው የሚለውን በኋላ እናያለን። መልካም። ያው እንግዲህ ኦኬ ሲሸለሙ ስትሸለም ጀግኖች አንተ እኮ ሸላሚ ነህ ሰይፉ። ሸላሚ ህዝቡ የመጣው ህዝብ ሁሉ እያጨበጨበ ነበር። እንጂ አይነት አሜሪካን ሀገር ከምቀናባቸው ነገሮች አንዱ ለምሳሌ የሚመጡት ፕሬዝዳንቶች የአመቱን ጀግኖች ከየሴክተሩ ይሸልማሉ። እሱ ነገር ጥሩ ነው ማለት ከታች ለሚመጡ ሰዎች በቃ ጥሩ መስራት ያሸልማል። እንደው ፍራንክ እንኳን ባይኖረው አሁን ሙያሽ ትራምፕ ግን ሸልመዋል። አልሰማንም እንጃ ማማነን ነበር አንዱ የሆነ ጀግና ሸልመዋል ከየዘርፉ ድሮክስ ምን እንደዛ አሉት። ደግሞ ትራምፕ ኦባማ ብዙ እነ ኤለን ዴጀነረስ ኦባማ ፊልም አክተሮችን ቶም ሃንክስን ሁሉ ሸለማ አቃል። ከዛ በኋላ ከትራምፕ በፊት የነበሩት ፕሬዚደንት ባይደን ራሱ አረጆ መሰለኝ። እኔም እንደሳቸው ስማቸው ጠፋኝ። ኢትዮጵያዊውን የሳይንስ ሊቅ ተስፋዬ ዶክተር ተስፋዬ ፕሮፌሰር ተስፋዬ ጀታንም የሸለሙበት አጋጣሚ ነበርና ትራምፕን አልሰማውም ከየዘርፉ እንደዚህ ሲሸልሙ እና ደስ ይላል። በየሀገሩ ቢለመዱ እንደዚህ ጀግኖች ላይ ለጀግኖች ክሬዲት መስጠት ጥሩ ነው። በትክክል እና ደስ ይላል። ይሄ ራሱ አንድ ራሱን የቻለ ሽልማትና መልካም ተግባር ነው አይደል? በትክክል ለሌሎች ደግሞ በዘርፉም ላሉ መነቃቃትን መበረታታትን የሚፈጥር ነው። ድርጅቶች ሲቋቋሙ ሰርፍን ብቻ ያማከለ መሆን የለባቸውም የሚለው ከቃል በተጨማሪ በተግባር የሚያሳይ ስለሆነ ይሁን የሚያሰኝ ነው። እኛም ለመሸለም እንሰራለን።
ታዲያስ አዲስ